ጋሽ እባክህ ዛሬ ነው ማድረግ። እኔ ይህን ነገር ሳልሰማ ዛሬ ማደር አልችልም፣ በጭራሽ አልችልም። እንግዲያውስ አንድ ነገር ቃል ግቢልኝ። ምንድን ነው ቃል የምገባለን? ለምንድን ነው ቃል የምገባው? መግባት አለብሽ ሰላም። እኔ ልጅሽ እነግርሻለሁ፣ ግን ለማንም እንደማትናገሪ ቃል ግቢልኝ። እስከ ዛሬ አንተ ቃል ግቢልኝ ብለህ ነው እንዴ በሚስጥር ያዝኩት? ለማንም አልናገር። ደግሞ ስለናገር ብል ለማን እናገራለሁ? እንደምታስበው አይደለም ሰላም። ልጅቷን የምነግርሽ እናት እንደሆንሽ እንደማትነግሪያት ቃል ስትገቢልኝ ብቻ። ለምን ጋሽ? ምክንያቱም እናቷ እንደሆንሽ ልጅቷ ካወቀች እቤቴ ስለሚፈርስ፣ ትዳሬ ስለሚናጋ። ስለዚህ ማወቅ መቻል የለባትም። ታውቅሻለች አላልከኝም ነበር እንዴ? አዎ ታውቅሻለች፣ ግን እናቷ መሆንሽን አታውቅም ሰላም። ብቻ በቃ ውስጥ የጠረጠረው ነገር እውነት እንዳይሆን ጋሽ። ተረጋጊ። ምንም ነገር ለመስማት ውስጥሽን አሳምኝ ሰላም። በፍጹም መረጋጋት አለብሽ። ችግር የለም ጋሽ፣ አልደነግጥም። ንገረኝ እባክህ። መቼ ቃል ገባሽልኝ? ቃል ካልገባሽልኝ አልነግርሽም። እሺ በቃ ጋሽ ቃል እገባለሁ። ይህን የምትይው እንድነግርሽ ብለሽ ሳይሆን በትክክል እናቷ እንደሆንሽ እንደማትነግሪያት ቃል ግቢልኝ። በፍጹም ይህንን እንደማትናገሪ ቃል ግቢልኝ። አልናገርም ቃል እገባለሁ ብለሽ ቃል ግቢልኝ። ቆይ ጋሽ እስከ መቼ ድረስ ነው የማልነግራት? እሺ ለምንድን ነው የማልነግራት? እስከ መቼ ላልሽው እኔ ለማርታ ልጅ እንዳለኝ እስከምነግራት ድረስ። ለምን ላልሽው ደግሞ እስከ ዛሬ ድረስ ይህን ሚስጥር እኔ ብቻ ይዤው ስለኖርኩኝ። ይኸውልሽ አንድ ሚስጥር ከሁለት ሰው ከደረሰ ከአንዱ ጋር ሾልኮ ሊወጣ ይችላል። ስለዚህ ሰላም ይህንን ሚስጥር ለማንም ሰው አልናገርም ስትይ በልጅሽ እያማልሽ ነገር። እሺ ጋሽ እናቷ እንደሆንኩኝ መቼም አልነግራትም። ብቻ እኔ ልጄ ላገኝ እንጂ ችግር የለም አልናገርም። እንግዲያውስ ትንፋሽ ውሰጂ፣ ተረጋጊ። ዝግጁ ነሽ? አዎ ጋሽ። ተረጋጋሽ ሰላም። ካናገርኩኝ ዛሬ ከዚህ መውጣት የለብህም እያለችው ስታስጨንቀው ነበር ማለት ነው። እባክሽ ሰላም ለመረጋጋት ሞክሪ እያላት በጣም እያለቀሰች ነው። እባክሽ ንገሪኝ እያለች እንዳጋጣሚ ውሃ ሮጣ ስትመጣ ውሃ ምን ልትሰሪ መጣሽ? ኢሜል ካይና አባይን እያለችው ነበር። እና ደረጀ በጣም ደንግጦ ተናዶ ስለነበረ ከሰላም ጋር እያወራለ ነገር ከባድ ምስጢር ስለነበረ በጣም ውጭ ብሎ ውሃ ላይ ይጮውበታል ማለት ነው። አባዬ ሲጀመር አንተ እዚህ ምን ትሰራለህ? ለምንድን ነው የምትጮውብኝስ? እያለችው ነበር። ሰላም አይ ጋሺ ዛሬ ሳይነግሩኝ ከዚህ ወዴትም አይሄድም። ጋሺ ንገረኝ እያለች በጣም እያለቀሰች ነበር ማለት ነው። ነገር ግን ደረጀ ሰላም ትንፋሽ ውሰጂ፣ ተረጋጊ፣ እሺ እነግርሻለሁ፣ ግን እባክሽ አመቺ ቦታ እስካገኝ ድረስ ታገሺኝ፣ ስለዚህ ለመረጋጋት ሞክሪ እያላት ነበር። አይ በጭራሽ ልረጋጋው አልችልም፣ እባክህ ንገረኝ። እሺ በቃ አላለቅስም፣ አይሆ ትንፋሽም ሰብስባለሁ፣ ንገረኝ እያለችው እያለ ውሃ ተመጣ ትሄድና ለኢሜ ሰላምዬን እየገረፋት ነው፣ በጣም እያለቀሰች ነው ብላ ትነግራታለች ማለት ነው። አይ ቃይ ዛሬ ካልነገርከኝ ከዚህ መሄድ አትችልም እያለችው ነበር። እባክሽ ሰላም ተረጋጊ እያላት ከዛ ኢሜ ጋር ሄዳ ትነግረውና ውሃ ኢሜ ተደብቃ አባረ ስለተላጥፋ እነሱን ለመስማት ትገደዳለች ማለት ነው። እና ደረጀ ምን እያደረገች እንደሆነ ስለገባው አሁን ተረጋጊና ስምኝ እያላት ነበር። እና እሷም ቀስ በይ ሰላም እባክሽን ቤተሰቦችና ልጆችን አስቢያቸው፣ ትዳሬን አስቢኝ፣ ይህ ነገር እፋ ከወጣ ችግር ነው የሚመጣው፣ ለመረጋጋት ሞክሪ እያላት ነበር። ካሺ ዛሬ ሳትነግሪኝ ከዚህ የት መሄድ አልችልም እያለች ለቅሷን ቀጠለች ማለት ነው። ሰላምዬ ውሃ ሰላም አባዬ አስደንግጦኝ ሄደ ሰላምን እየገረፋት እንደሆነ ትነግራታለች ማለት ነው። እና ምንድነው? አዎ ቆይ አሁን እዚህ ቆይ ብልና
ቀስ ብላ ቤት ውስጥ ገብታ ለማሰለል ወይም ደግሞ ለማዳመጥ ትሞክራለች ማለት ነው። እና ደረጀ ግን የኢሜል ጸባይ ስለማቅ ለምንድነው ውሃን እንደላከችም ጭምር አውቃል። ነገር ግን አሁን ዝም በይ ቆይ አታውሪ እያለ እሷም ግድግዳ ስለተለጥፎ ቀስ ብላ በሩን ከፍታ ገብታ እየሰማችው ነበር። እና ደረጀም እንዳትናገር ዝም በይ እያላት ነበር። እና ቀስ ብሎ ሰዓት እንዳጋጣሚ ግድግዳ ስለተለጥፎ እያዳመጠች ነበር። ልክ ደረጀ ጋር ፊት ለፊት ሲገናኙ እጅግ በጣም ደነገጠች። ደረጀም እንግዲህ የኢሜል ትክክለኛ ባህሪዋ ስለማቅ ከዛ ምን እያረግሽ ነው ብሎ ቀጥታ ወደ ክፍሉ ይዟት ይሄዳል ማለት ነው። ሰላም እንደነገጠች ምክንያቱም ተለጥፋ እያዳመጠች እንደነበረ አያት ማለት ነው። እሷም አባዬ ላናግርህ ፈልጌ እኮ ምናምን ስትላት አሁን ቀጥለሽ ወደ ክፍልሽ ሂጂ ብሎ ወደ ክፍሉ ይዟት ሄደ ማለት ነው። እናም በጣም ተጨንቃ ነበር። ምክንያቱም ደረጀ እጅግ በጣም ተናዶ ተበሳጭቶ ነበር ማለት ነው። እና አባዬ እባክህን ተወኝ፣ አባዬ እባክህን እያለች እንግዲህ በጣም ተናዶ ስለነበረ ሊገርፋት መስሎ ነበረ። ጎትቶ ወደ መኝታ ቤት አስገባትና ችግርሽ ምንድን ነው? እስቲ ንገሪኝ፣ የምትፈልጊ ማወቅ የምትፈልጊ አንድ ሰው ብቻውን የማወራው አንቺ ማወቅ ስለሌለብሽ እንደሆነ ለምንድነው ማትገነዘቢ? አባዬ ምን አጠፋሁ? እኔ ስለምጠላኝ ብቻ ነው እንደዚህ የምትለኝ? አረ ፈጣሪ ጥላሽ፣ እኔ በጭራሽ አልጥላሽም። ግን ችግርሽ ምንድነው? ንገሪ፣ ምንድነው መስማት የምትፈልጊ? እኔ ፊት ለፊት ጠይቂኝ እያላት ነበር። አባዬ ሰላምን እየገረፋት ነው ብሎ ናቲ ነገደ። ናቲ ትነግራታለች። ምን? አዎ ሰላምን እየገረፋት ነው፣ በጣም እየጮኸ ነው። እኔን ራሱ ከፍለ በር አንተ መግባት የለብም እያለችው ነበር። እስቲ ዞር በይ፣ ምን ማለት ነው ደግሞ ይሄ ብሎ ወደ ክፍሉ ወደ ቤት ውስጥ ይገባል ማለት ነው። እና በጣም ደንግጦ ነበር። ስልክ ሲገባ ኢሜል ቆይ ምንድነው ችግርሽ? በያውን ንገረኝ እያለ እያስጨነቃት ነበር። እና አሁን እውነቱን ልትነግሪ ይፈልጋል። ምንድነው የምትፈልጊ? ምንድነው እንደማንም ሰብ ግድግዳ ስር ተለጥፈሽ የምትሰሚ ችግሩ ምንድነው እያለ ጠይቃት። አይ አባዬ እኔ እኮ ምንም አላደረግኩትም አባዬ፣ ድንገት ሳልፍ ነው በዛ የሰማቸው እንጂ ምንም አላደረግኩም እያለች ነበረ። ቆይ ምንድነው የምትፈልጊ ንገሪኝ አባዬ፣ አንተ ስለምጠላኝ ብቻ ነው እንጂ ከሆነ ምንም አላደረኩም እያለች እያለቀሰች ስትነገር ነበር። ናታን በጣም ደንግጦ ሰላም ምን እየተፈጠረ ነው? ምንድነው ብላችሁ ብሎ ስጠይቅ ነበር። አይ ናታን ምንም አልተፈጠረም፣ ምንም አልሆንኩም ደህና ነኝ ስትለው ቆይ ምን ተፈጥሮ ነው ንገረኝ እንጂ ደህና አይደላችሁ? ስለ ደህና ነኝ ያለችው ተዳጋሽ ምን ተፈጥሮ ነው? ለምንድነው ሳለቀሽው? በምንድነው ተጣላችሁ አንቺና ደረጀ ብሎ ስጠይቆ አይ አልተጣላንም እኮ ከጋሼ ጋር ብቻ ነገሩ ወደዛ ነው፣ በቃ ተወኝ አትጠይቀኝ እያለች ነበር። ምን ተፈጥሮ ነው ሰላምዬ ንገረኝ እያለ እሷን ማስጨነቅ ጀመረ። እና በጣም እያለቀሰች ነበር። እና ኢሚ በጣም ደረጀ በቁጣና በጭዋት ነበር ሲቆጣት እና ሳስፈራራት የነበረው ማለት ነው። ነገር ግን ናታን የተፈጠረ ነገር እየጠየቃት ነበረ፣ ግን ምንም ነገር መተንፈስ ወይም መናገር አልቻለችው ማለት ነው። እና ኢሚ ቆይ ምን ላርግሽ? እንዴት ሰው ልጅ በልጁ ይፈተናል? ቆይ ምንድነው ችግርሽ? እስቲ ንገሪ፣ ምንድነው ማወቅ የምትፈልጊ? አንዴ በር ስለተለጥፈሽ ትሰማለሽ፣ አንዴ ብዙ ነገር ታደርጊያለሽ። ቆይ ምን አባቴ ላርግሽ? ጭራሽ ብለሽ ማውጫ መኪና ውስጥ እንገጥምሻል፣ ውሃንም ቁልፍ አምጪ ብለሻት ነበረ። ሁሉ ነገር በአይኔ ብረቱ አይቼዋለሁ። ምንም ነገር ልትዋሽኝ እንዳትሞክሪ። ቆይ ችግርሽ ምንድነው ብሎ ጠየቃት። እና እሷም የምትለው ነገር ጠፋባት። ቆይ ምን አባቴ ላርግሽ? ምንድን አንድ ሰው ከአንቺ ጋር ማውራት ካልፈለገ ከአንቺ የምደብቀው የሆነ ነገር ስለማለ ነው። ስለዚህ ለምንድን ነው ብሎ ጠየቃት። እሷም ደግሞ ምንም ነገር አባዬ ያላደረግኩትም ስትል በአይኔ ብረቱ ያየሁትን ነገር ትዋሽኛለሽ? ችግርሽ ምንድን ነው ብሎ ጨዋባት፣ ተናደደባት። እና ችግርሽ ምንድን ነው ንገሪኝ እያለ ቆይ ምንድን ተፈጥሮ ነው ምንድነው ሰላም ንገሪኝ እንጂ እያለ ናታን ሰላምን እያስጨነቃት እያለ ደረጀ ይመጣል ማለት ነው። እና ደረጀ እጅግ በጣም ተናዶ ጋሼ ስትል ሰላም ስመጣ እናወራለን፣ አሁን መሄድ አለብኝ ብሎ ጥሏት ሄዳል። ሰላም በጉጉት ነበር መስማት ጠብቅ የነበረው። ዳጣና ናታን አንድ ላይ እያወሩ ነበር። እና ግን ደረጀ ምን አድርጎሽ ነው ግን አንቺን የወለደሽ እያለ ስጠይቃት ነበር። በቃ አባቴ በእኔ የተነሳ በጣም ተጨንቆ በጣም አዘን ላይ ነው አለ ስትለው ነበር። እና በእርግጥ እውነትን መናገር ማርታ ይህንን ነገር ከሰማች ትዳሯን ነው የምትበትነው።
አይ ብቻ ለማመን ይከብዳል፣ ትንሽ ነገሮች ውስብስብ ናቸው ብሎ ይነግራታል። አሁን ግን ይህ ነገር ካወቀችው እሱ የሚፈራው ይህንን ነው። ቀጥታ ትዳሩን ማፍረስ ወይም ትዳሩን ማውጣት አይፈልግም። ልጆቹን ታውቃለህ፣ እሱ ለልጆቹ ሟች ነው እያለችው ነበር። እና ማርታ ከስራ ስትመጣ እንዳቃጠለ ኢሜ እየጠበቀቻት ነበረ ማለት ነው፣ አብዬ ማለት ነው። እንግዲህ አብዬ ትናደድና አባዬ በጣም አናዶኛል፣ እማዬ ደግሞ አባዬ እኮ እኔን በጭራሽ አይወድም፣ ዳጣና ውሃን ብቻ ነው የምወዳቸው፣ እኔ አይወደኝም እያለችው ነበር። ማን አባትሽ ታውቃለች? ዓለም ሁሉ ዞሮ ቢገኝ ራሱ እንዳንቺ አባት አይገኝም፣ ጭራሽ ብለሽ ባህሪ ለኔ ልታሚን እያለችው ነበር። እና ማሚ አንቺ ጓት እሱ አይረዳኝም፣ አንቺ ብቻ ነሽ የምትረጅኝ እያለችው ብቻ ነሽ የምትረጅኝ እያለቻት ነበር። እና የተፈጠረው ነገር ፊት ለፊት ተናገር፣ ምንድነው የተፈጠረው ብላ እማዬ እንዳልኩሽ ነው፣ እኔና አይወድም አባዬ በጣም ነው የምጣለኝ እያለችው አንቺ ነሽ የማይወድሽ፣ አንቺ ኩኩሮ ነሽ፣ ልጁ ነሽ። ነገር ግን ምን ዋጋ አለ? ጭቃ ነሽ፣ ምንም ነገር አትቀየርም፣ አትሻሻይም። ጭራሽ የራስን ጥፋት ወደ ሌላ ሰው እያሰጋ እማዬ ቆይ ምንድነው ድመቷ ነው ስታይ፣ ድመቷ ለምንድነው እንደዚህ የምታይ አላለችም? እውነት ይሄ ጤነኝነት አይደለም። ይሄ ጤነኝነትም አይደለም። ምክንያቱም ይሄን እኮ ወሬ ልታቀብል የሆነ አሁን ወሬ ልታቀብል የሆነ እማዬ ቆይ ስትለባረራት አላለችም? ምክንያቱም የወሬ መስፋትና የወሬ ሱስ ያላት አብዬ አይ ልጄ ታማለች በቃ እያለችው ነበር። ማርታ በጣም ግራ ገባት። ምክንያቱም ጭራሽ እኮ ድመቷን አየችን ብላ ልታባር ለምንድነው እኛ ቤት የመጣችው? ማየ እኛ ቤት እኮ መምጣት አልነበረባትም። ይሄን ወሬ ለማዳመጥ ሆናል የመጣች ወሬ ለማዳመጥ የመጣች ይሄን ያለ ልጅ ድመቷ